ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር አምላክነ ኪያነ ዘፈጠረ ከመ ናምልኮ ስብሐት ለማርያም እመአምላክ እግዝእትነ ወመድኃኒትነ ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወዘወንነ። ክቡራን አበው ሊቃውንተ ቤተ ክርስቲያን በየማዕረጉ ስማችሁ ክቡር አባታችን መልአከ ምሕረት መምህር አበበ የሺ ንጉሥ፣ የካቴድራላችን ዋና አስተዳዳሪ ክቡር ወንድማችን መጋቤ ሥርዓት መምህር ስብሐት ደበበ፣ የካቴድራላችን ዋና ጸሐፊ፣ እንዲሁም ክቡር ወንድማችን በኩረ ምዕመናን ኤፍሬም ምስጋናው፣ የካቴድራላችን ስልካዊ ምክትል ሊቀመንበር ክቡር መጋቤ ሐዲስ መምህር ሰይፉ አሰፋ፣ ካቴድራላችን ስብከተ ወንጌል ክፍል ኃላፊ፣ አበው ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ምዕመናንና ምዕመናት፣ ዘማሪያን ሁላችሁ በዚህ ቅድስና ስፍራ የተሰበሰባችሁ ልዑል እግዚአብሔር ይባርከናል። ከእናታችን ከቅድስት ኪዳነ ምሕረት ከወላዲተ አምላክ ረድኤቷን በረከቷን እናገኛለን ብላችሁ የተሰበሰባችሁ ሁላችሁም በልዑል እግዚአብሔር ፍጹም ሰላም እንደምን አደራችሁ? አሜን። እግዚአብሔር ይመስገን ብለን ስሙን እንቀድስ፣ ክብሩን እንወርስ ዘንድ ሊመራን ይቅር ሊለን ሊያስተምረን የሰበሰበን የፍቅር ባለቤት የዘላለም አባት የሰላም አለቃ የነፍሳችን ቤዛ የድንግል ማርያም ልጅ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ለሰው ሁሉ የሚያበራ እውነተኛው ብርሃን ወደ ዓለም መጣ። የዮሐንስ ወንጌል ምዕራፍ 1 ቁጥር 9። እንደ አምላካችን እንደ እግዚአብሔር ቅዱስ ፈቃድ ይህንን ሐሳብ መነሻ አድርገን የምንማማር ሲሆን የምናየው በዚህ ሳምንት ውስጥ አጠቃላይ የሚነገረውን ቃለ እግዚአብሔር መሰረት በማድረግ ይሆናል። ያስተምረን ዘንድ የልዑል እግዚአብሔር በጎ ፈቃዱ ይሁንልን። ከዚያ በፊት ምናልባት ሰንበት ትምህርት ቤት ልጆቻችን የርቀት ትምህርት ምዝገባ እያካሄድን ነውና ሰዎች በአካል ተገኝተው መማማር የማይችሉ ሰዎች መንፈሳዊውን ትምህርት እንዲማሩ የርቀት ትምህርት ለመማር ሁሉም እንዲመዘገቡ ንገሩልን እያሉ ነው። መንፈሳዊ ትምህርት ነው። ያን ያህል የሚከፈል ነገር የለውም የምታነባቸውን መጻሕፍት ከመግዛት ባሻገር። ስለዚህ ጊዜያችሁን ከእግዚአብሔር ጋር ለማሳለፍ ቢያንስ ባላችሁበት ሆናችሁ ኦንላይን ለመማር ሁላችሁም መመዝገብ እንድትችሉ በቅድስት ቤተክርስቲያን ስም እናሳስባለን። በብዙ አድባራት ከተጀመረ ቆይቷል። ያው ዳርዳሩን ቀስ ብሎ እየተዳረሰ ስለሆነ እንጂ ሌሎች አድባራት ቆይተዋል። ይህንን ስራ ማስኬድ ከጀመሩ ተመዝገቡ፣ ተማሩ። በአካል መመዝገብ ትፈልጉ እዚህ መውጫው ላይ ያሉ፣ በኦንላይንም መመዝገብ ይቻላል። አሁን ወደ ትምህርታችን እንመለሳለን። በዚህ በቅዱስ ዮሐንስ ወንጌል ላይ ቅዱስ ዮሐንስ በጻፈው ዜና ኢየሱስ ክርስቶስ ባስተማረው ቅዱስ ወንጌል ውስጥ እንዲህ የሚል ሐሳብ አለ። ለሰዎች ሁሉ የሚያበራ እውነተኛው ብርሃን ወደ ዓለም መጣ። ስለዚህ እኔና እናንተ የምንማማርበት የትምህርታችን ርዕስ እውነተኛው ብርሃን ወደ ዓለም መጣ የሚለውን መነሻ ማድረግ ይሆናል። ይህንን የተናገረው ቅዱስ ዮሐንስ መጥምቁ ነው። ይህ ቅዱስ ዮሐንስ ይህንን ሲናገር የራሱ የሆነ መሠረታዊ ምክንያት ነበረው። ቅዱስ ዮሐንስ ከእግዚእነ ኢየሱስ ክርስቶስ 6 ወር ቀድሞ ነው ወደዚህ ዓለም የመጣው። በመጸነስም በአገልግሎትም በአገልግሎት ደረጃ እድገቱ በበረሃ ቢሆንም ነገር ግን የከተማውን ማህበረሰብ በስርዓትና በልክ እንዲኖር ያስተምር ነበረ። የመምከር የመገሰጹ አገልግሎት ድርሻው እጅግ ሰፊ ነበረ። ከዚህም የተነሳ ቅዱስ ዮሐንስ መጥምቅ የተለያዩ በጎ ስራዎችን አድርጓል። ከነዚህ በጎ ተግባራቱ መካከል ደግሞ አንዱ ሰዎችን በሙሉ እውነትን እንዲለማመዱና በእውነት ውስጥ እንዲኖሩ ማድረግ ነው። ቅዱስ ዮሐንስ ወንጌላዊውን በዚህ ወንጌል ክፍል ውስጥ ስናነብ ይህንኑ ቃል ነው በድጋሚ የሚነግረን። ታችሁ በማቴዎስ ወንጌል ላይ የቅዱስ ዮሐንስን መጥምቁን ሐሳብ እንሰማለን። እዚህ ዮሐንስ ወንጌል ላይ ስንመጣም ደግሞ ሐሳቡ በተወሰነ መልክ ማስተካከያ ከሌለው ሐሳብ ከሌለው በቀር ሙሉ በሙሉ ሁሉንም ሐሳብ ነው የሚደግመው። የቀዳማዊ ቃል አካላዊ ቃል ስጋው ቃል ብለን እንጠራው እናምንበት
ዓለምን ከመፍጠሩ አስቀድሞ የኖረ ዓለምን ፈጥሮ የሚገዛ በፈጠረው ዓለም ላይ ንጉሥ ሆኖ ለዘላለም ቢኖር ይህንን ዓለም አሳልፎ ደግሞ ለዘላለም ነግሶ የሚኖረው እግዚአብሔር ወልድ ኢየሱስ ክርስቶስን ቅድመ ዓለም እንደነበረ ከእርሱ በፊት ማንም እንደሌለ ከእርሱ በላይ ንጉሥ፣ ከእርሱ በላይ ፈጣሪ፣ ከእርሱ በላይ አባትና አምላክ ማንም እንደሌለ ከተናገረ ካስተማረ በኋላ ወደዚህ ወደ ዓለም የመጣው ምን ሊያደርግ ነው የሚለው ለብዙዎቹ ጥያቄ ስለሚሆን ምን ሊያደርግ ወደ ዓለም መጣ፣ ምን ሊያደርግ ሰው ሊሆን ፈለገ የሚለውን ጥያቄ ለመመለስ ምንድን ነው ያለው? ለሰው ሁሉ ሊያበራ። በዚህ በኦሪቱ የሰው ልጆች በሙሉ በጨለማ ውስጥ እንዳሉ ቅዱሳት መጻሕፍት ይናገራሉ። በተለይም ነቢየ እግዚአብሔር ኢሳይያስ በምዕራፍ 9 ላይ ሰው ሁሉ በጨለማ ውስጥና በሞት ጥላ ሀገር ውስጥ እንዳለ፣ በመከራ ውስጥ እንዳለ፣ በጨለማው ላይ ሌላ ጽኑ ጨለማ፣ በመከራው ላይ ሌላ ጽኑ መከራ እንዳለ፣ ከዚህ መከራ ለማምለጥ፣ ከዚህ ስቃይ ለማምለጥ፣ ከዚህ ስቃይ ለመዳን ደግሞ የብዙ ነቢያት መፈራረቅ ሳይሆን የአንድ የእግዚአብሔር ወልድ የኢየሱስ ክርስቶስ መምጣት ታንጀብል የሚባለው በዘመኑ አነጋገር መሰረታዊ ስር ነቀል የማዳን አገልግሎት እንደሚሰጥ ነበር የተናገረው። ብዙ ጊዜ ብዙ ነቢያት መጥተዋል፣ እውነቱን ተናግረዋል። እውነት ከማይስማማቸው ከአላውያን ነገስታት ጋር ታግለዋል። አላውያን ነገስታትን አቅማቸው በፈቀደ መልክ ተዋግተዋቸዋል። በሐሳብ ሞግተዋቸዋል። በተግባርም ደግሞ በፊት ለፊታቸው ተገኝተው የማይሆነውን ይሄ ሊሆን አይገባውም፣ ይሄ መሆን የሚገባው ነው ብለው በጎ ስራቸውን አድንቀው መጥፎ ስራቸውን ደግሞ ነቅፈው አስተምረዋል። በዚህ የተነሳ እነዚህ ነቢያት በሙሉ የእውነት ዋጋቸው ሰይፍ ነበር የሆነው። የእውነት ዋጋቸው በድንጋይ ተደብድቦ በእሳት ተቃጥሎ በመጋዝ ተሰንጥቆ በጉድጓድ ውስጥ ተጥሎ መሞት ነበር። ምክንያቱም ዓለም የፈለጋትን ያህል እውነተኛ ነኝ ብትል እውነት ሲነገር ግን አይመቻትም። ይህንን በራሳችን ማየት እንችላለን። እኔ ውሸታም ሰው አልወድም እንላለን ሁላችንም። አሁን እዚህ ያለ ሰው በሙሉ አውራ ቢባል እኔ የመጀመሪያ እኔ ውሸታም ሰው አልወድም ይላል። ግን የመጀመሪያ ውሸታም ራሳችን ነው። የመጀመሪያ ዓለም ደግሞ እንዲህ ናት። ውሸት ነውር ነው፣ ተጠያቂነት፣ ግልጽነቱ ዘተርፈ የምንለው በአሁኑ በያኛው ምን እንደምንለው ተባናገን፣ ግን በትክክል እውነተኛ ሆኖ መገኘትን ዓለም በሙሉ ያወራል። እውነት ሲነገር ግን ያመዋል። ከዚህ የተነሳ ነቢያቱ እውነት የሆነውን የእግዚአብሔርን ቃል ይናገሩ ነበር። ለምሳሌ ኢትፍቱ ንዋየ ካልእከ፣ የባልንጀራህን ገንዘብ አርያውንም ሎሌውን ከብቶቹን የእርሱ የሆነውን በሙሉ አትመኝ የሚል ሕግ አለ። ነገር ግን ከነገስታቱ ጀምሮ እስከ ታችኛው ክፍል ድረስ በሙሉ ወንድሙን በማሳደድ የወንድሙን ሀብት በመዝረፍ ወንድሙን በመግደል በዚህ አይነት መንገድ ተሰማርቶ የሚኖር ማህበረሰብ ነበር ያለው። ሙሉ በዘመነ ኦሪት የነበረው አሁን እኛ ያለነውን አይነት ሰው ነው። ያኔም መላክ የለም፣ አሁንም እንደዚያው። ምናልባት ዘመኑ ካለፈ በኋላ ብዙ ጊዜ ያ ደግ ዘመን እንለው ይሆናል። እሱ ስላለፈ ነው። ያኔም አመፀኞች ነበሩ። የእግዚአብሔር ቃል በእውነት እንዳይነገር የሚፈልጉ ጭራሹን የእግዚአብሔር ቃል እንዲነገር አይደለም እነሱ ላቆሙት ጣዖት ህዝቡን እንቅን ብሎ ወጥቶ ካልሰገደ እሳት አንድደው የሚያቃጥሉ አካላት ነበሩ። በሰለስቱ ደቂቅ ዘመን የሆነ ህግ ነው። በአዲስ ኪዳንም በነ ቂርቆስ በነ ኢየሉጣ ዘመን የሆነው ይሄ ነው። ተመሳሳይ ነው። ያኔ የነበረ ክፋት፣ ያኔ ቃየል ነበረ፣ አቤልም ነበረ። አሁን እኛ ያለን ወንድሞቻችን ገዳዮቻችንም አሉ። ነገም ይሄ ይቀጥላል። ሁልጊዜም ግድ ነው። ዓለም ሰው እስካለ ድረስ የሰው ልጅ እስካለ ድረስ ጥፋት ይቀጥላል። እዚህ ጸረ ሙስና ስልጠና ተብሎ የዛሬ 14 ዓመት አካባቢ አቶ አሊ ሱሌማን የጸረ ሙስና ኮሚሽን ኃላፊ ሆነው ካውንስል የተደረገ ስልጠና እየተሰጠ ያለ ቆይቶ ግን ሙስናን እንዴት ነው ማቆም የምንችለው ተባለ። ያው ካህናቱን እኛን ሰብስቦ ማለት ነው ምንጩን ሰብስበው ሊያደርቁ በሳቸው ቤት። ከዛ እንዴት ነው የሚጠፋ ግን ተባሉ። ሰው ሲጠፋ ሙስና የሚጠፋ ሌብነት የሚጠፋ ሰው ሲጠፋ በቃ ሰው እዚህ ዓለም ላይ ከሌለ በላይት ሙስና ጉቦ አይቀባበሉ፣ ዘረኝነት አይኖርም፣
ብሔር ነገድ ብሎ አይኖረው። አንድ ነበረ ሳጥናኤል፣ እሱ ተነቅሎ ወድቋል። ከዚያ በኋላ ሌላ ቀጣይ ስለሌለ ሁሉም ተስማምቶ የሚያመሰግን ነው። ነገር ግን ይህንን መቀነስ ይቻል ዘንድ ነቢያቱ በነፍሳቸው ተወራርደው እውነት የሆነውን ወንጌል ለማዳረስ ይጮሁ ነበረ። ያው በጭካኔ ነገስታቱ የሰበሰቡት ህዝብ መሃል ቆመው እንደዚህ ህዝቡ በስርዓት ራሱ መጥቶላቸው አውደ ምሕረት ተመቻችቶ አይደለም። ለራሱ የተሰበሰበ ለሌላ ጉዳይ የተሰባሰበ ማህበረሰብ መሃል ለሸንጎ ምናልባትም ይግባኝ ሊል ንጉሱ ጋር ሊጮህ ሄደው ማህበረሰብ ፊት ንጉሱ ፊት ወዘተርፈ በዚህ አይነት መንገድ ቀጥ ብለው ሄደው አቤቱታቸውን ያሰሙ ነበር። እግዚአብሔር የእውነት አምላክ ነው። እግዚአብሔር የፍርድ አምላክ ነው። እግዚአብሔር ፈራጅ ነው። እግዚአብሔር ታጋሽ ነው፣ ነገር ግን ተበቃይ ነው። እግዚአብሔር ይፈርዳል፣ እግዚአብሔር ይመጣል፣ ነገር ግን ታጋሽ፣ እግዚአብሔር መሐሪ፣ እግዚአብሔር ይቅር ባይ ነው እያሉ ይህንን ይናገሩ ነበረ። ምሕረትና ይቅርታን ለሚጠይቅ ህዝብ ሁሉ በሙሉ የእግዚአብሔርን መሐሪነት፣ የእግዚአብሔርን አባትነት፣ የእግዚአብሔርን ዘላለማዊ ትድግና ይናገሩ ነበረ፣ ጠባቂነቱን እና ይህንን በሚናገሩበት ጊዜ ግን የማይመቸውና የማይጥመው ማህበረሰብ ነበረ። የምን እግዚአብሔር ነው? እግዚአብሔር አሁን በእኛ አስተዳደር መሃል ምን አገባው? እግዚአብሔር በእኛ አመራር መሃል ምን አገባው የሚሉ ሰዎች ነበሩ። ብቻቸውን የሚመሩ፣ ብቻቸውን የሚኖሩ፣ ብቻቸውን አድገው እዚያ ድረስ የደረሱ የሚመስላቸው ሰዎች ነበሩ። ወዳጄ ከነክፋትህም ቢሆን እግዚአብሔር ስለፈቀደ ነው ከፍ ያልከው። ከነ አመፀኝነትህ ከነ ወንበዴነትህም ቢሆን ከፍ ያደረገህ እግዚአብሔር ስለወደደ ነው። ክፉን ህዝብ ሊቀጣ ክፉ አድርጎ ሾሞ ይሆናል። ምናልባትም ከነ አመፃችን ከነ ኃጢአታችን ካህናት ብሎ በቤተ መቅደሱ የሰበሰበን ኃጢአታችን ሳያይ ክፋታችን ሳያውቀው አይደለም። ተንኮለኛ መሆናችን ሳያውቀው ቀርቶ አይደለም። ነገር ግን እርሱ ስለፈቀደ ከፍ አደረገ እንጂ በእኛ ምርጫ ካህናት አልሆንም፣ በእኛ ፈቃድ አገልጋዮች አልሆንም። ስለመረጠ ካህን የሆነ የለም። ምረጥና ተሾም ቢባል ሁሉም በሙሉ በእርግጠኝነት የሀገር መሪ ነው መሆን የሚፈልገውም። አፍሪካን መምራት ሁሉ አንፈልግም። ምረጡና ተሾሙ ብንባል እንኳን ለኢትዮጵያ ልንጣላ ለአፍሪካ ሁሉ አንፈልግም። አንዲት ሀገር እንመራለን ብለን የለማች ሰፈር ላይ ነበር የምንለው። ምክንያቱም ሰው በባህሪው ሰርቶ መብላት አይችልም። አእምሮ ጥገኛ ነው። መጀመሪያውኑ እግዚአብሔር ሲፈጥረው ፋሲሊቲ የተሟላበት ነገሩ በሙሉ ሙሉ የሆነበት ገነት ላይ ነው የፈጠረው። ስለዚህ የተዘጋጀ ምግብ ላይ ሄዶ የተቀመጠ ሰው ከዚያ በኋላ ሰርቶ መብላት ለሱ ሞት ነው የሚመስለው። ሲመጣ ወደና ከእናታችን ማህፀን ወጥተን ስንመጣ ቀጥታ እንደ ጮህን ጡጦ ወይ ደግሞ ጡት ነው የሚቀርብልን። በዚያ መልክ ትሪት እየተደረግን ያደግን ህፃናት ከዚያ በኋላም ያንኑ ትሪትመንት ነው ያንኑ እንክብካቤ ነው የምንፈልገው። ሁሌ ጥገኞች ሆኖ መቀጠል ነው የምንፈልገው። ይሄ ደግሞ ለሰው ልጅ አልተፈቀደም። ጥሮ ግሮ ለፍቶ በላቡ የላቡን ውጤት እንዲበላ ነው የተፈቀደው እንጂ የሰው ላብ እንዲበላ አልተፈቀደም። በነቢያቱ ዘመን የነበረው ይሄ ነው። እንዲህ አይነት ህዝብ ሲበዛዩና መሆን የለበትም አሉ። ወጡ። እግረ መንገድም ዓለም እንደሚድን ነገ ይናገሩ ነበረ። ይሄ ሲነገር የሚከፋቸው አካላት እንዴት ነገ ይድናል ይላል። ዛሬ እኛ እያለን ዛሬ ድና እኛ ያለንባት ሀገር ይችን የመሰለች ሀገር እንደገና ነገ ሰው ይድናል ብለው እንዴት ያስተምራሉ ብለው የሚከፋቸው ሰዎች ነበሩ። ነቢያትም የሚናገሩት እግዚአብሔር ወልድ ኢየሱስ ክርስቶስ እንደሚወለድ ነው የትንቢቱን ሐሳብ የሚናገሩት። እነሱ ነቢያት ስለሆኑ እውነተኛውን ትንቢት ነው እያስተላለፉ ያሉት። ሰዎቹ ግን በዚህ ልክ እንደተነገረ አልገባቸውም፣ አልተረዱትም። ለምን እንደተነገረ እንኳን በድንግልና ተጸንሶ በድንግልና ይወለዳል፣ ፍጹም አምላክ ፍጹም ሰው ይሆናል፣ አማኑኤል ይባላል። አማኑኤል ማለት ደግሞ እግዚአብሔር እኛን ሆነ ማለት ነው። ይሄ ለእነሱ እንቆቅልሽ ነው። ምን ማለት ነው? የምን አምላክ ነው የሚወለደው? ከኛ አምላክ በላይ ሌላ ምን አለ? እና አስጣሮትና ቃሮስ ያሉ እነ ዳጎን እነ ቤል እና አጵሎስ ያሉ ከነኚህ በላይ ሌላ አምላክ የት አለ ይሉ ነበረ። ጠርበው ያቆሙትን እንጨት አምላክ ብለው ስለሚያምኑ ይወለዳል ዓለም ይድናል ሲባል እንኳን ይከፋቸው ነበረ። አንዳንዴ ስለ ሀገራችን ሰላም እንጸልይ ሲባል እንዴ ከዚህ በላይ ሰላም የት ሊመጣ ነው የሚል ሞኝ አይጠፋም።
ወንድም ዓለም የቱንም ያህል ሰላም ይሁን ምድር ገነት እንኳን ብትሆን መንግስተ ሰማያት እንድትሆን ይጸለያል። ከገነት መንግስተ ሰማያት ስለምትበልጥ እንዲህ አይነት አመለካከት የነበራቸው ሰዎች ያን የነበሩና ለምን ይላሉ? ነቢያቱ እውነቱን ለሕዝቡ ያደርሳሉ። ያላችሁት በጨለማ ውስጥ ነው። አሁን ነፍሳት በሙሉ ከዚህ ሲሄዱ ሲኦል ነው የሚገቡት። የሚያስተዳድራቸው የሚመራቸው ዲያብሎስ ነው። ስለዚህ ነፍሳት ከዲያብሎስ አገዛዝ ነፍሳት ከሲኦል ወጥተው ወደ ገነት እንዲገቡ ያ ቀን መቅረብ አለበት፣ ሁላችሁም ጩሁ እያሉ ሕዝቡ ወደ እግዚአብሔር እንዲጮህ፣ ሕዝቡ ወደ እግዚአብሔር እንዲመለስ፣ ከኃጢአት እንዲላቀቅ አጥብቀው ይጮሁ ነበረ። ይህንን ጩኸታቸውን የሰማ እግዚአብሔር ወደዚህ ዓለም መጣ። ይመጣል የተባለው ይወለዳል፣ ይወርዳል፣ ሰው ይሆናል የተባለው አምላክ ወረደ፣ ተወለደ። ፍጹም አምላክ ሲሆን ፍጹም ሰው ሆነ። ያንን ነው ቅዱስ ዮሐንስ የተናገረው። ብርሃን ዘመጻ ውስተ ዓለም ዘያበር ለኩሉ ሰብ፣ ለሰዎች ሁሉ እኩል የሚያበራ እውነተኛው ብርሃን ወደ ዓለም መጣ አለ። ለሰው ሁሉ እኩል የሚያበራ ምናልባትም የትኛውንም ያህል ግድብ ቢኖረን የትኛውንም ያህል ሰፊ መሰረተ ልማት ቢኖረን እኩል ሁሉም ማህበረሰብ ግን መብራት አብርቶ የሚያድርባት ከተማ የለችም። እንኳን እኛ ጋር አይደለም በጣም መጥቀዋል አላቸው የሚባሉ ዓለማት ላይቋረጥባቸው ይችላል እንጂ የአጠቃቀም ደረጃቸው ብርሃን የማየት ደረጃቸው ግን ይለያያል። ባሹ ከተማ ሌሊቱና ቀኑ ተደባልቆ ሁሉም እኩል ነው። ሌላው ደግሞ ዞር ስንል በጀርባ በኩል ብቻ ለመንቀሳቀስ የሚሆን ብርሃን ያለው አለ። ሌላው ደግሞ ብልጭ ድርግም የሚል ነው። እችን ፀሐይ ብናያት ለሁሉ እኩል አታበራ። እላይ ናት እያበራች ነው፣ ግን ለሁሉ እኩል አታበራ። አሁን እኛ ጋር ነግቷል፣ ሌላው ዓለም ላይ ደግሞ መሽቶ እየተኙ ነው። ሌሎቹ በመብራት ታግዘው ነው አሁን የሚንቀሳቀሱት። ከዚህ ከ3 ሰዓት በፊት ደግሞ እኛ ጋር ጨለማ ነበረ፣ እነሱ ጋር ፀሐይ ነው። እኛ ጋር አሁን ጠዋት ብለን ወጥተን ቤተክርስቲያን መጥተናል። እነሱ ደግሞ 16ን ነገ ሊያከብሩ ገና ነገ እየጠበቁ ነው። የኛ ኪዳነ ምሕረት ዛሬ ናት። ምክንያቱም ፀሐይዋ ስለሆነች የምትመራ። ሌላው ዓለም ላይ ኪዳነ ምሕረት ብለው 16 ነገ ያከብራሉ። በዓለም ዘንድ ምንም ለማብራት ስስት ባይኖራትም እኩል ለማገልገል ፍቃደኛ ብትሆንም ፀሐይ ግን እኩል የምታበራ አይደለችም። ምናልባት እኩል አበራች የሚባለው በአንድ ስቴት በአንድ ሀገር ላይ ለጻድቃንም ለኃጥአንም እኩል ስለምትታይ ብቻ እኩል ስለምትሞቅ ሰዎች ተመንጥለውባት ይህን ያህል መጠን የሞቀ ይህን ያህል ቮልት የሞቀ ሰው ይህን ያህል ይከፍላል ብለው እላያችን ላይ ጣጣ ስላልጫኑብን ብቻ በዚህ ደስተኞች ነው። ምክንያቱም እሱም እንዲያ ተብሎ ቢሆን ኖሮ ደግሞ የፀሐይ ብርሃን ማነስ ሲዲ4 ነው የሚባለው ልጆቻችን ለማሞቅ ራሱ ሌላ ለሲዲ4 ልንከፍል ነው ማለት ነው። ይህ ቪታሚን ዲ የሚባለው ብዙ ጊዜ ቪታሚን ዲ እጥረታውን ትውልዱ እናቶች ከወለዱ በኋላ ያዞረ ይጥላቸዋል በፅንስ ጊዜ ወዘተርፈ ሲባል የቪታሚን ዲ እጥረት ሕፃናቱ ልምሾ ይሆናሉ፣ ራሳቸውን ችለው መቆም አይችሉም። ምንድነው ሲባል የቪታሚን ዲ እጥረት የፀሐይ ማነስ ይባላል። ወር ደግሞ የሚከፈልባት ቢሆን በነፃ የሚሞቀውን ፀሐይ በእናቶች ስንፍና ምክንያት ወጥቶ ባለማሞቅ ምክንያት ልጆቹ እንዲያ ከሆኑ ቢከፈል ቢሆን ደግሞ ጭራሹን ሊጾነን ቁጭ እንደል ነበር ማለት ነው። እና እግዚአብሔር በነፃ የሰጠን ስጦታ ስለሆነ ለሁሉ እኩል የምታበራ ትባላለች። ነገር ግን የእሷ ማብራት አሁን አብርታ በኋላ ለመጨለም ነው። የኢየሱስ ክርስቶስ ብርሃንነት ግን ለዘላለም ለሁሉም እኩል። ለዚህ ነው ቀራንዮ ላይ ለሁሉም እኩል አደባባይ ላይ የተሰቀለው። ለሚወደው ዓለም ራቁቱን እኮ ነው የተሰቀለው። አንዲት ሴት ለምትወደው የኔ ለምትለው ባሏ ብቻ ነው እርቃኗን ሆና ልትታይ አብራው ልትተኛ የምትችል። ኢየሱስ ክርስቶስ ዓለምን ውዱ አድርጎ ዓለምን ሙሽራው አድርጎ ቤተክርስቲያንን ሙሽራው አድርጎ ምእመናንን ሙሽራዎቹ አድርጎ ስለመጣ ለሚወዳቸው ለሚወደን ለምእመናን አደባባይ ላይ እርቃኑን ተሰቀለ። እንካችሁ ሥጋዬን ብሉ አለ። ለዘላለም እንዳይጨልማባችሁ፣ ለዘላለም በጨለማ ውስጥ እንዳትኖሩ፣ ለዘላለም ሞት እንዳያሸንፋችሁ፣ ለዘላለም በእናንተ ላይ የሞት ኃይል እንዳይነግስ እንካችሁ ብሎ አደባባይ ላይ ያበራልን። ያንን ብርሃን ነው አሁን እንድንቀላቀለው እየነገረን ያለ ቅዱስ ዮሐንስ።
በዚያ ብርሃን ውስጥ እንድንኖር ነው ቅዱስ ዮሐንስ እያስተማረን ያለው። በብርሃን ውስጥ ስንመላለስ ሁልጊዜ እኛ ሕያዋን ነን። ወአንሶሱ እንዘብክሙ ብርሃን፣ ብርሃን ሳለላችሁ ተመላለሱ ነው ያለን። ምክንያቱም በኋላ ጨለማ አለ። በሀገርኛው ምንድነው ይባል? ፀሐይ ሳለች ጀንበር ሳለች ሩጥ፣ አባት ሳለ አጊጥ አይደል የሚባለው? አባታችን እግዚአብሔር እያለ ካላጌጥን፣ እግዚአብሔር አባታችን ብለን ማጌጥ ካልቻልን፣ በእግዚአብሔር መመካት ካልቻልን፣ ተስፋችን እግዚአብሔር ማድረግ ካልቻልን ከዚያ በኋላ ይጨልማል። ብርሃን እርሱ ነው። ክርስቶስ ኢየሱስ ብርሃናችን ነው። አማናዊው ብርሃን እርሱ ነው ብለን ራሳችን በእርሱ ላይ እስካላስቀመጥን ድረስ፣ ራሳችንን ለእርሱ እስካላስማረክን ድረስ በእርግጠኝነት ዛሬም ጨለማ ነው፣ ነገም ጨለማው ይቀጥላል። ነገር ግን ራሳችንን ለእግዚአብሔር ስናስማርክ፣ ራሳችንን በእግዚአብሔር መዳፍ ውስጥ ስናኖር ያን ጊዜ በእርግጠኝነት ሁሉ ብርሃን ይሆናል። አንዳች ነገር ሳይኖረን ለሁሉ ግን መስጠት የማያልቅባቸው ሰጪዎች እንሆናለን። ምንም ሳይኖረን ግን የማያልቅባቸው ሰጪዎች አስባችሁታል? ሳይኖረው የማያልቅበት ሰጪ መሆን ይቻላል። ክርስቲያኖች ይህንን ማመን አቅቶን እኮ ነው በረሃብ አለቅን እያለን ሪፖርት የምናቀርበው። አገሪቱን ረሃብ ፈጃ፣ ሰው በድርቅ በረሃብ ምክንያት ሞተ፣ ሬሳ በሬሳ ሆኗል አገሩ። የመጀመሪያ አእምሯችን መሞቱን ለምን አናምንም? አእምሯችን ሬሳ መሆኑን ለምን አናምንም? ብናምን እኮ እዚህ አለት ላይ ውሃ ማፍለቅ እንችላለን። ብናምን እኮ እግዚአብሔር ጠይቀ ነው የአንድ ቀን ቀለባችን ለዓመት ማድረግ ይችላል። እምነት ላለው ሰው ሲጀመር በጠራራ ፀሐይ ዝናብ ማውረድ ይችላል እኮ። እኛ የምናመልከው አምላክና አቡነ ተክለ ሃይማኖት የሚያመልኩት አምላክ እሱ ራሱ አንድ እኮ ነው። እኛም ከነሱ የምንበልጥበት የምናንስበትም ጉዳይ እኮ የለም። ግን እነሱን ሆነን አልተገኘንም። እነሱ ያምናሉ፣ እነሱ ጻድቃን ናቸው፣ እነሱ የእውነት እግዚአብሔርን ተከትለውታል፣ ሁሉ ነገራቸውን ለእግዚአብሔር ሰጥተዋል። እኛ ደግሞ እግዚአብሔርን አናምነውም። የምንወደው በምላስ ብቻ ነው፣ የምናምነው በልብስ ብቻ ነው። ወደ ቤተ እግዚአብሔር ስንመጣ የሚታጠበው ልብሳችን ነው። ልብሳችን ግን እንዳደፈ ነው። ልብሳችን አልታጠበም። ንስሐ አባት የለም። ቢኖርም ለፎርማሊቲ ወይ ስንሞት ሬሳ ለመሸኘት አሊያ ክርስትና ለማንሳት ነው። ንስሐ ገብቶ ከመምህረ ንስሐው ጋር ከንስሐ አባቱ ጋር ቁጭ ብሎ ተምሮ አባቴ ይፍቱኝ፣ ይህንን በድያለሁ፣ እግዚአብሔርን አሳዝኘዋለሁ፣ አእምሮዬን አሞኛል ብሎ ከመምህረ ንስሐው ጋር ቢነጋገር ማን ነው? ታዲያ እንዲህ የሆንን እንኳን በድርቅ ውስጥ በምንስ ቢያኖረን እውነት በደል ነው? እግዚአብሔር ልጆች አንዳንዴ የእኛንም በደል ነኝ። ምናልባት ሰዎችን ላንበድላቸው እንችላለን። እግዚአብሔርን ግን እንደበደል ነው ቢያንስ ይግባን እስኪ። የኛ ሐሳብ ብዙ ጊዜ አይ እግዚአብሔርን አልበደልኩት ምን አረኩት እንል ይሆናል። እጦማለሁ፣ እጸልያለሁ፣ እሰግዳለሁ፣ መጸውታለሁ ልንል እንችላለን። ይሄ ሁሉ ግን በእምነት ካልሆነ ጾታችን ልግስና ነው፣ ስግደታችንም ስፖርት ነው። ጾማችንም ቢሆን ለዳይጄሽን ዳይት ነው የምትሉት ሰውነት ለማስተካከል ነው፣ ሌላ ለምንም አይደለም። በእምነት ሲሆን ነው ይሄ ሁሉ ውጤታማ የሚሆነው። የእምነት አገልግሎት እግዚአብሔር ይፈልጋል። የቅድስና አገልግሎት እግዚአብሔር ይፈልጋል። የቅድስና ሕይወትን የእምነት ሕይወትን እግዚአብሔር ከኛ ይጠብቃል። እንዲያ ሆነን መኖር ስንችል ነው በእርግጠኝነት የታላቅነታችንን ጥግ አስከብረን የምንኖረው። ታላላቆች እንደተባልን መቀጠል የምንችለው ያንን ስናደርግ ነው። ካልሆነ እኛ ኦርቶዶክሶች ትልቆች ነን፣ እኛ ቀዳሚዎች ነን፣ ይሄ ጉራ ነው። በተግባር ያልተገለጠ ትልቅነት። እኔ እኮ ደግ ነኝ የሚላችሁ አንድ ሰው ሜዳ ላይ ወጥቶ እየራባችሁ ካላበላችሁ ደግነቱ ምኑ ላይ ነው እንዴ? የእሱ ደግነት ለእኔ ምን ይሆነኛል? የአፍ ደግነት ምን ይሆናል? አይዟችሁ ሰላም ነው ልማት ነው ለእኔ ምን ይሆነኛል ከሌለ ቢያንስ የሚሰጠን መሆን አለበት። ካለው ከሚያወራው ላይ ትንሹን የሚሰጠን መባረክ ነው። ይህ ዓመት ካለን አንድ ሰው መባረክን ተባርኮ ሊያሳየን ይገባዋል። የደግነት ዓመት ነው ካለ ደግ ሆኖ ሊያሳየን ይገባዋል። የመቀደስ ዓመት ነው ካለ ተቀድሶ እውነተኛ ሃይማኖት ያለው ቀዳሽ ሆኖ ሊያሳየን ይገባል። ያ ሰው ነው ትክክለኛ። ያንን ለማየት ደግሞ ከሌላ ሰው አይደለም መጠበቅ፣ ከኛ ከራሳችን። እኛ ራሳችን በጎች ስንሆን፣ እኛ ራሳችን መልካሞች ስንሆን፣ እኛ ራሳችን የሚያስቡ የሚያስተውሉ የሚያዳምጡ ስንሆን ያን ጊዜ የሚያዳምጠን የሚሰማን የሚያስተውል ሰው እናገኛለን። ካልሆነ ግን ሁሉም ከሰው የምንጠብቅ ከሆነ ይህ ተመጽዋችነት ነው። በጎ ነገርን ከሰዎች፣ እንጀራ ከሰዎች፣ ስራ ከሰዎች፣ ሰላም ከሰዎች
እኛ ያልዘራነውን ሰላም ማን አንዱ ያመጣልናል? ቢያንስ መዝሪያ ማሳ እንኳን ያስፈልጋል። እንዳው አቅም የለንም ወይ ደግሞ ሀብታሞች ነን አንንቀሳቀስም ካልን በገጠሪቷ ኢትዮጵያ ምንድነው የሚደረገው? ማሳ ይኖረውና ገበሬ ይቀጥራል አንድ ሰው ወይ እኩል ይሰጣል ድሃ ከሆነ ደግሞ። ከዚያ በኋላ ታይዶ ተወቅቶ ሲመጣ ከማሳው ላይ ታይዶ የመጣው ተካፋይ የመሆን ሙሉ መብት አለው። እኛ የእግዚአብሔር ቃል የሚዘራበት ንጹሕ ልብ ከሌለ፣ ለንስሐ ብቁ የሆነ ማንነት ከሌለ፣ እግዚአብሔርን ለመስማት ዝግጁ የሆነ ጆሮ ከሌለ፣ አይ ታዲያ ምኑ ላይ ነው የሚዘራው? በየት በኩል ነው እግዚአብሔር ይቅር ሊለን የሚችለው? በየት በኩል ነው ሰላምን ሊሰጠን የሚችለው? የልምድ ምህላ ዜማ ስለቻልን ብቻ ሁልጊዜ ወጥተን እግዚኦ ብንል ከቀረርቶ እኮ አይለይም። ምህላው የእውነት የሚሆን እምነት ሲጨመርበት የእምነት እንባ ሲኖር ነው። የነነዌ ሰዎች እኮ በእምነት ውስጥ ሆነው ስላለቀሱ ነው በ3 ቀን ለቅሶ ሀገራቸውን ሰላም ያደርጓል። እኛ ያለ እምነት መመላለስ እሱ ደግሞ ጫማ ጭረሳ ሌላ ምንም ትርፍ የለውም። ስለዚህ የተወደዳችሁ ክርስቲያኖች እውነተኛ ብርሃን ሊያበራልን ወደ ዓለም መጥቷል። እሱም ክርስቶስ ኢየሱስ ነው እውነተኛው ብርሃናችን። ይህንን እውነተኛ ብርሃን እኛ አይተነው እኛ በሰላም በነፃነት ተራምደንበት ሌሎች በነፃነት በብርሃኑ እንዲመላለሱ መስበክ፣ ማወጅ፣ ማስተዋወቅ መቻል አለበት። እንዲህ በተግባር እኛ ብርሃናውያን ሆነን እኛ ለሰዎች ተስፋ ሰጪዎች ሆነን ሁሉም ሰው ተስፋ የሚያስቆርጥ ወሬ በማውራት ብቻ አይደለም። ዓለም ላይ ያልፍ ነው እንዲህ መከራ ዓለም ይሄ ያለቀለታል። ይሄ ራሱ በራስ ላይ ማሟረት ይለቀለታል። ሲያልቅለት ስንሄድ ነው እዛ የምናየው። እስኪያልቅ እስክንሄድ ግን ለእኔ ዛሬ ሰላም ነው፣ ለእኔ ዛሬ ነፃነት ነው ብለን እንውጣ። የነፃነት አምላክ ክርስቶስ ኢየሱስ መስቀል ላይ የዋለው እኔና ለእናንተ ዋጋ ሊከፍል እኮ ነው። እኔና እናንተ ነፃነታችንን ተጠቅመን ማገልገል፣ ነፃነታችንን ተጠቅመን መገልገል የምንችለው እዚህ ውስጥ ያለው የአእምሯችን ክፍል መስራትም መስማትም ሲችል ብቻ ነው። ካልሆነ ግን በባዶ ቁጭ ብሎ ነፃነትን መፈለግ እንበልና አንድ ሰው ዘራፍ እያለ እየተሳደበ ግን ነፃነት ያስፈልገኛል የሚል መፈክር ደግሞ በእጁ ቢይዝ ያዋጣል? ያው ባለንበት አለ። አንዳንዴ እንዲህ አይነት ነገር እኮ ነው ከእግዚአብሔር የምንጠይቀው። እዚህ ጋር እየሰረቀን ታማኝ ሰው ስጠኝ እንዴ! በቀኝም በግራም እየተልከሰከስክ ጥሩ የትዳር አጋር ስጠኝ። እንዴት ብሎ ለደህና ሰው እኮ ነው ደህና ሰው የሚሰጥ። እግዚአብሔር ልጆቹን አይወድም እንዲያመጡ ልብስኩስ ላይ የሚታይ እንዴ! ጥሩ እንጀራ ስጠኝ። እንጀራውን ራሱ እኮ ጥሩ ሰው እንዲበላው ይፈልጋል እግዚአብሔር። ጥሩ አባት ስጠኝ። ጥሩ ልጅ መሆን ያስፈልጋል እኮ። ጥሩ ልጅ ለመሆን ዝግጁ መሆን ያስፈልጋል። ልንጸልይ የሚገባው ካህናቱ ጥሩ ካህን አድርገኝ አምላኬ ሆይ እንዳንተ ፈቃድ የሚንቀሳቀስ ለመንጋው ለበጎቹ የሚራራ አባት አድርገኝ እባክህ ብሎ ነው መለመን ያለበት። ምዕመኑ ደግሞ አምላኬ ሆይ የአባቶቹን ቃል የሚሰማ ትሁት መልካም አማኝ ክርስቲያን አድርገኝ ብሎ ነው መጸለይ ያለበት። በአመራር ደረጃ ያለን ሰዎች ምናልባትም የተለያዩ ዘርፍ ላንሆን እንችላለን፣ ግን ደንበኞችን የሚመጡ ከስተመሮችን በሙሉ በስርዓት የማስተናግድበት በጎ አእምሮ ስጠኝ አምላኬ ትህትና ሰዎችን ከሚወድ ማንነት ጋር አብረህ አድለኝ ብለን መጠየቅ መቻል አለብን። ይህንን ስናደርግ ነው እግዚአብሔር ሙሉነትን፣ እግዚአብሔር ታላቅነትን፣ እግዚአብሔር ልዕልናን፣ እግዚአብሔር መባረክን የሚሰጠን። ካልሆነ ከሰዎች ብቻ የምንጠብቅ ከሆነ አይቻልም። ከኛ የሌለ ባጭሩ ጠቅልል ሳደርገው ከኛ የሌለ ከሰዎች የለም። ከኛ ያለ ነው ሌላ ሰዎች ጋር ያለው። እኛ ጋር ሲኖር ሌሎች ጋር አለ። እኛ ጋር ከሌለ ግን ማንም ጋር የለም። አንድ የምታንጎራጉሩት ነገር አለ አይደል? ከሌለህ የለህም የሚል ነገር ዘፈን ጋበዝን በሉ ደግሞ ሽመታሩ የጋሽ ቶሌ ግጥም ማለት ነው በአማርኛ እና ምንድን ነው የሚል ከሌለህ የለህም ያ ማለት ነው አንተ ጋር የሌለ ደግነት ሌላ ሰፈር የለም። አንተ ጋር የሌለ ቅድስና ሌላው ጋር የለም። እናንተ በዛኛው ግጥም አልበውት። እኔ ግን ስለተመቸኝ በዚህ መልክ ተረጉመዋለሁ። ትርጓሜ መምህር መሆን የሚጠቅመው ለዚህ አይደል? እኛ ጋር ቅድስና ከሌለ ሌሎች ጋር የለም። እኛ ጋር ደግነት ከሌለ ሌሎቹ ጋር የለም። እኛ ጋር ሰላም ከሌለ ሌሎቹ ጋር ሰላም የለም። እኛ ጋር እንጀራ ማካፈል ከሌለ ከሌሎች እንጀራ መቀበል የለም። ስለዚህ ለመቀበል ምን ማድረግ አለብን?
ይሄ በዓለሙ ጊቭ ኤንድ ቴክ የምትሉት ማለት እኮ ሰጥቶ መቀበል፣ መስጠት መቀበል፣ ኢምፖርት ኤክስፖርት። ምናልባትም የምንጭነው የምንልከው 1 ኩንታል ሊሆን ይችላል፣ ግን 1 ቶን እህል ማስመጣት እንችላለን በፍቅር ስለላክን። የአሁኑን አያርገውና ትዝ ይላችኋል ጀርመን ትልቅ መከራ ላይ ረሃብ ላይ በነበረችበት ጊዜ በግርማዊ ቀዳማዊ ንጉሠ ነገሥት ኃይለ ሥላሴ ዘመን የጥራጥሬ እህል እኮ ከኢትዮጵያ ለጀርመናውያን እርዳታ ልከናል እኮ። መቼም ያልሰማ አይኖርም። እንዲሁ ሀሳቡን ላስታውሳችሁ ብዬ ነው እንጂ አሁንስ ከኬንያ ረሃብተኞች ከኬንያ የምንረዳለን እንኳን ከሌላው በድንኳን ውስጥ ዘርተው ከሚያበቅሉ ሀገራት ላይ እርዳታ እንቀበላለን። ዓመት ሙሉ ቢያንስ በዓመት 6ም 7ም ጊዜ ማብቀል የሚችል መሬት ይዘን፣ ስለዚህ አእምሯችን ላይ መዝራት አልቻለም። አእምሮ ላይ ያልዘራ ደግሞ መሬቱ ላይ ሊዘራ አይችልም። እሺ ይሁን፣ ይሄ በእንዲህ እንዳለ ይቀመጥ። ለምሳሌ ያክል ካሳያቸው ወደ መንፈሳዊ ዓለም እንምጣ። እግዚአብሔር የለም የኛ አምላክ ጣዖት ነው የሚሉ አረ ለጣዖትም ጊዜ የሌላቸው ለምሳሌ ወደ ቻይና ብንሄድ ምንም አይነት አምልኮ የለም፣ በቃ እኛ ነፃ ነን የሚሉ አካላት ናቸው። ግን እነሱ ቢያንስ ከራሳቸው ሀገር አልፎ ሌላ ሀገር ላይ ኢንቨስት ማድረግ፣ ነገር ግን ሌላ ሀገር ላይ ኢንቨስት አድርጎ የደከሙበት ሳንቲም በሙሉ ወደ ሀገራቸው ገቢ እንዲሆን እስከዚህ ድረስ ሀገር ያድርገው በዚህ ተስማምተው ይኖራሉ። እኔና እናንተ ስጋውን ቆርሶ እንኩ ብሉኝ ያለ አምላክ ያለን አይደለም። የአንድ የክርስቶስ ኢየሱስ ልጆች ነው። በአንድ በስመ ሥላሴ ተጠምቀን አንድ ክርስቲያን አንድ ሰው የተባልን ነው። ግን ከመንደር ባሻገር አስበን እናውቃለን? ለመንደርም የምናስበው በወሬ ደረጃ ህዝቡን ለማነቃቃት ነው እንጂ ከሆዳችን የዘለለ ራሱ ለጭንቅላታችን አስበን አናውቅም። እግዚአብሔር ልጆች እስኪ ለሆዳችን አንድ እንጀራ እንደምንሰፍረለት ሁሉ ለጭንቅላታችን እስኪ አንዲት እውነት ጠብ እናደርግበት። ምን ያደርጋል ብቻውን የሰውነት ማደግ? አብዛኞቻችን ወንዱን ውስጥ የሚያደርጉ እዚህ ቀፈቱ ወጣ ብሎ የከረባት ማስቀመጫ ነው የምትሉት፣ ሴቶችም የሆነ ሰፈር ላይ ወጣ ብሎ በቃ አደግ ብሎ እንዲታይ ነው። አይምሮ እንዲያድግ ለምን አንሰራ? እስኪ አይምሮአችን ላይ ጠብ የሚል ትንሽ ደግነት ትንሽ እውቀት እናስቀምጥ። የአይምሮ ሳያድግ ስጋ ቢያድግ ምን ይሆናል? ሸክም እኮ ነው። እናንተ ትርፍ አካል እንደመሸከም ቁጠሩት። ጭነቱ ነው የሚበዛው እኮ። እሱን ይዞ እንደ ልብ መንቀሳቀስ እንደ ልብ መሮጥ አይቻልም። እንደ ስጋ ካሰብን መመኪያችን ስጋችን ከሆነ እሱ ሲበሰብስ እኛ ባዶ ነው የምንኖረው እኮ። ይፈርሳል እኮ እሱ። ወደ መቃብር ከወረድን ከ4 ቀን ከ5 ቀን በኋላ እኮ የለም። እንዴት ትዝ አይላችሁም? ያ ደግ ሰው አልዓዛር ካረፈ በኋላ ጊዜ ለኢየሱስ ክርስቶስ ሲሄድ እህቶቹ ምንድን ነው ያሉት? የምንወደው መመኪያችን ተስፋችን አልዓዛርን አጣ ነው። አንተ መተህ ቢሆን ኖሮ አይሞትም ነበር አሉና አለቃቀሱ። ትንሽ ቆይተው ወደ መቃብሩ ሲሄድ ጊዜ ለኢየሱስ ክርስቶስ ምንድን ነው ያሉ? ይሸታል፣ አትጠጋው። አያችሁት? ተስፋችን መመኪያችን ያሉትን አልዓዛርን ከቀበሩት በኋላ ይሸታል ነው ያሉ እኮ። የኔና የእናንተ አካል ከቀናት በኋላ ይበላሻል። ተውት። ሌላው የሆነ ፓርት ከአካላችሁ አንዱ ፓርት ቢቆስል ምናልባትም ለመታከም አስቸጋሪ ቢሆን እሺና ደም እየወረደ ቢያስቸግር ይሸታል እኮ። ከሰዎች አጠገብ መቆም አንችልም እኮ እንዴ! በጤንነት ጊዜ እንኳን ወሩን ጠብቆ የሚመጣ ኮንስትሬሽን እንኳን የወር አበባ እንኳን ምን ያህል ነው ነፃነት የሚነሳው? ታዲያ ለዚህ ስጋ ነው እንደምንሆነው ማለት እኮ። አእምሮ ግን ሲገነባ፣ አእምሯችን ግን ስናወፍረው ሁሉንም ይሸከም ይሆናል። መከራውን ይሸከማል፣ ደግነቱን ይሸከማል። ደስታ ቢኖር ሰማይ በርግጫ ብሎ እልል አይልም። ሐዘን ቢኖርም ኩስምን ብሎ እሪ አይልም። ሁለቱንም እኩል ያስተናግዳል። ተመስገን አምላኬ፣ ፈቃድ ሆነ። ትላንትና ምንም አልነበረኝም፣ ዛሬ ደግሞ በዚህ በበረከት ሞላኸኝ፣ አቤት ያንተ ደግነት ብሎ የሚያካፍል ደግሞ ያለውን ጥርግርግ አድርጎ ሲወስዱበት አምላኬ ትላንትና እንዳካፍል ሰጥተኝ ነበር፣ ዛሬ ደግሞ መለመን አደረከኝ፣ ተመስገን፣ በመለመን ያስተማርከኝ። በቃ ይሄ ነው ላይፍ። ህይወት ማለት ይሄ ነው። ክርስቲያናዊ ማንነት ማለት ሰብአዊ ማንነት ማለት ይሄ ነው። በዚህ ልክ ነው የሚኖረው። ከዚህ ከወረድን ሰዎች አይደለንም፣ ከዚህም ከወጣን ሰዎች አይደለንም። ከዚህ መላቅም ከዚህ መዝቀጥ ማነስም የለብንም። ሁለቱንም እኩል የሚያስተናግዱ ሰዎች መሆን አለብን። ለዚህ እኮ ነው ሰው የተባለን። ሰው ማለት የ7 ነገሮች ውህድ እኮ ነው። የእሳትና የነፋስ፣ የውሃና የአፈር፣
ከዚያ ነባቢት፣ ለባዊት፣ ያዊት የሚባሉ 3 የነፍስ ክፍላት ያሉት እነዚህ 7ቱ ተስማምተው እርስ በርስ ተግባብተው አንዱ አንዱን የሚመራለት ማለት እኮ ነው። ይህንን ነው መረዳት ያለብን። ከዚህ አንጻር ሁሉ ያለን ሙሉ ሰዎች ማለት እኮ ነው። ሰው ማለት ሙሉ ፍጡር ማለት ነው፣ ምንም የማይጎድለው። በመላካዊ ባህሪ ቢባል መላካዊት የሆነች ነፍስ ያለችው በረቂቅ የማትዳሰስ የማትታይ ማለት ነው። በዚያው ለዘላለም የምትኖር የማትሞት ማለት ነው። ሲኦልም ውስጥ ሆና አትሞትም፣ ስትቃጠል ትኖራታለች እንጂ። ገነት ከሆነች ደግሞ ጭራሽ አምሮባት በምስጋና ትኖራለች። በእንስሳዊ ባህሪ ቢባል ደግሞ የሚበላ የሚጠጣ የሚወፍር የሚከሳ የሚያለቅስ የሚስቅ ወዘተርፈ ሁሉ ያለው ሁሉነትን የተሞላ ግን ሁሉን ሆኖ ተፈጥሮ አንዱንም መሆን ያልቻለ መሆን ደግሞ ያሳዝናል። የተወደዳችሁ ክርስቲያኖች ትላንት ከመሸ ዛሬ ይነጋል። ዛሬ የጎደለው ቀን ነገ ሌላ ነው። መጋቢ ሐዲስ ሰይፉ ጋር አሁን እያልን ነበር። የሆነ ሀሳብ አነሳንና ምን አሉኝ? አየህ አይደለ ትላንት የጨለመው ብርሃን ጨልሞ እንዳልቀረ አየህ አይደል እንደነጋ ነገር እንደሚቀየር አሉ። ስለ አንድ ጉዳይ አንስተን በእርግጠኝነት ትላንት አንሄድ ያልነው ዛሬ ደግሞ እግሩ ስር ሄደን እንነጠፋለን። ዛሬ አንሄድ ያልነውን ነገ ደግሞ እግሩ ስር እንነጠፋለን። ዓለም እንዲህ ናት። በዚህ ሁሉ ግን ክርስቲያን ለማንም የማያጎበድድ ማንንም የማይረግጥ መሆን አለበት። ለማንም ዝቅ ብሎ አፈር ልሆንልህ ጠቅጥቀኝ እርገጠኝ ማይል ይሄ ትህትና አይደለም። ትህትና የሚባለው በልክ ሰውን ማክበር ስለሆነ፣ ከዚያ ውጭ ደግሞ ማንም ላይ እኔ ጀግናው ዘራፍ ያዙ ልቀቁኝ ይሄም ሌላ ወሬነት ስለሆነ ከነዚህ ከሁለቱ መላቀቅ መቻል አለብን። ጥጋባችን መቆጣጠር የምንችል በረሃባችን ደግሞ የማንቅለሰለስና የማንልፈሰፈስ መሆን አለብን። ይህንን የሚያደርገው ምንድነው? አእምሯችን ሲመገብ፣ አእምሯችን ሲጎለብት፣ አእምሯችን ሲወፍር፣ አእምሯችን ሲዳብር። ብዙ ተማርን የሚሉ ሰዎች አሉ አይደል? ዓለማችን የሞሉ እኛ ምናቅማችን ተማርን እንላለን አይደል? በሐና በለ መካከል ያለውን ልዩነት ከማወቅ ውጭ በሐና በለ መካከል ያለውን ስፔስ እንዴት፣ ወዴት፣ ለምን ብለን ግን መረዳት አልቻልንም። ያንን ብንረዳ ኖሮ በእርግጠኝነት ልክ ባለቤቱ ጊዜ ኢየሱስ ክርስቶስ ትዝ ይላችኋል። ፊደል ሊማር ሄደ። ከዚያ በኋላ ሀ በል ተባለ፣ ሀ አለ። ወይም ደግሞ አሌፍ በል ተባለ። በዚያኛው በዕብራይስጡ ፊደል አሌፍ አለ። እዛ አሌፍ በል ሲባል አሌፍ አለ። አንድ ወይም የመጀመሪያ ፊደል ማለት ነው፣ ቀዳማዊ ማለት ነው። ከዚያ ቤት በል አለው። ቤት ማለት ይሄ ኤቢሲዲ የምንለው ማለት ነው፣ ወይም አቡጊዳ ሄወዞ የምንለው። እዛ አሌፍ ቤት ጋሜል ዳሌት እያለ ይቀጥላል። ቤት በል አለው። እንዴ አሌፍን መቼ መጀመሪያ ተማርኩት አለው። የተምረው ይሄ ይዘው የለም ያለው እኮ ፊደሉን ያስኩት ትርጉሙ ምን ማለት ነው? አንድ ሰው አሌፍን ሲያውቅ ምንን ያውቃል? እግረ መንገድ አለ። የመጀመሪያውን ፊደል ሲያውቅ አንድ ሰው ምን ያውቃል? ማንን ነው ማወቅ ያለበት አለ። እኛ እንግዲህ ከመጀመሪያው ፊደል ጨርሰን እስከ መጨረሻው ፊደል ዘልቀነዋል አይደል? ግን ምን አውቀናል? አሌፍ ማለት አለቱ ለአብ ማለት ነው አለ። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ኤልሻዳይ አልፋና ኦሜጋ ያህዌ የሚባለው እግዚአብሔር ማለት ነው። ይህንን እንድትነግረኝ እፈልጋለሁ። ያ ደግሞ እኔ ነኝ አለ። አያችሁት? ይህንን ነው ማወቅ የሚጠበቅብን እንጂ ምን ያደርጋል በየወሩ በየቀኑ በየዓመቱ ምርቃት ለውጥ ከሌለ በሕይወት ውስጥ የወረቀት ጋጋታ ምን ያደርጋል? ይህን ስላችሁ ግን ድንቁርና እንደው ተጠቅልሎ ቁጭ ብሎ ሰውን መተቸት በቂ ነው እያልኳቸው አይደለም። ካለመንቀሳቀስ የፊደል ጋጋታው ይሻላል። ይሄ ደግሞ ፍጹም መሃይምነት ነው። ሁለቱንም አለመሞከር ደግነትም የሌለበት ሕይወት፣ ፊደል ቆጠራም የሌለበት ሕይወት አስቸጋሪ ነው የሚሆን እና ምን ትውቱ ትርጓሜሁ ለአሌፍ አለው። እንዴ እኔ በዚህ ልክ አላውቅም፣ ይሄን ልጅ አባሩልኝ አለ መምህሩ። ከአእምሮ በላይ ሆነበት። በቃ ተማሪ ማለት እንዲህ ነው፣ ከመምህሩ የሚሻል አስተማሪው አቅሙ በፈቀደለት ልክ ደክሞ ውሃ እየጠማው 45 ደቂቃ ተሰጥቶት ግን ልጆቹ እንዲረዱት 60 ደቂቃ የሚያስተምር ከዚያ በኋላ እንደገና ወጥቶ ደከም ያሉ ተማሪዎችን ጠርቶ አጋዥ መጻሕፍት በመስጠት የቤት ስራ በመስጠት ቢያበረታታ አስተማሪ ሲኖር፣ ተማሪው ደግሞ ከዚያ በላይ ሆኖ እህት ወንድሞቹን ሰብስቦ የሚያስጠና ያወቀውን የሚያሳውቅ ያ ነው ሰው ማለት።
ይሄ ማለት ነው እግዚአብሔር አባታችን በሕይወታቸው የሚያስተምሩ እንደ ሀገር በዚያኛው ሰፈር በሀገሩ አመራር ሲስተም እስከ ታችኛው የሚመሩ ሰዎችን በዚህኛው ሃይማኖት ተቋሙ ከላይ ጀምሮ እስከ ታችኛው የሚመሩ አስተማሪ አራያ የሚሆኑ ሰዎችን ከሰጠ ከእነኛ ሰዎች ደግሞ በልጠን መገኘት መቻል፣ በንባብ የተነገረንን ወደ ተግባር ቀይሮ መገኘት። በዚህ በዘመነ ቅዱሳን ዘመነ ጻድቃን ላይ የምናየው በሙሉ አሁን ያልገባቸው ሰዎች የሚሉበት ገድላት፣ ተአምራት ወዘተርፈ ድርሳናት የሚባሉ ዜና መዋዕላት በሙሉ የሥራ ውጤቶች እኮ ናቸው። መጽሐፍ ቅዱስ ማውጫ ማንዋል ነው። ማንዋሉ ላይ ምን ተብሏል? አትስረቅ። ማውጫው ላይ ምን ተብሏል? አንድ ልብስ ያለው ሁለት ልብስ ያለው አንዱን ይስጥ። ይሄ ማውጫ ነው። እነሱ ግን ሁለት ልብስ ያለው አንዱን ይስጥ ብቻ አይደለም፣ እነሱ ተሽጠው የተሸጡበት ሳንቲም ለሰዎች ምግብ እንዲሆን ጭምር አድርገዋል። ተርቤ ያላበላቸውም ነው። ያም የተባለው ቀዝቃዛ ውሃ የሰጠ ነው። ግን እነሆ ቅዱስ የሚባሉት ለምሳሌ ናንጭራሌዎስ የሚባሉት ቅዱሳን ምንድን ያደረጉ? ለነዳያን ሲመጸውቱ ቆዩ። ያለው ሳንቲም አለቀ። ሲያልቅ ነዳያን ከሌላ ሀገር መጡ። እዚህ ሀገር በጣም ጥሩ ደግ ሰው የሚመጸውት ሰው አለ ተብሎ ረሃብ አስቸግሮን መተን ነበር አሉት። ወይ እኔ ነበርኩ ሰጥቼ ጨረስኩ አላቸው። ከዛ አንስተን መተን አይ እግዚአብሔር አሁን ምን አደርገን ነው ብለው ስቅስቅ ብለው አለቀሱ፣ አዘኑ። እሱንም እና እንዴት እንሆን አሉ። በቃ አንድ ደህና ሀብታም ፈልጉና እኔ እርሻና ቁፋሮ ልቀጠር፣ እሱ የገዛበትን ሳንቲም ሽጡኝና ተካፍላችሁ ብሎ አላቸው። ወስደው ሸጡት። ያንን ሳንቲም ተካፍለው በሉ። የሰዎቹ ጭካኔ የሚያሳዝን ቢሆንም የሰውየው ራዕይ ግን እጅግ ደግነት ነው። እስከ ጥግ ድረስ ሰውን መውደድ። ሰው መሆን ማለት ይሄ ነው። ሰዎችን እስከ ጥግ መውደድ፣ እስከ መጨረሻው። ይሄ ነው የሕግ ሁሉ ፍጻሜ የተባለው እኮ። የሕግ ፍጻሜ ነው እኮ የተባለው። ፍቅር ማለት የሕግ መጠቅለያው፣ ዋናው መደምደሚያው። መጀመሪያ እኮ አይደለም፣ መጨረሻው፣ ዋና መዝጊያው። ዓለም የመጨረሻ የዳነበት። ከዚያ በፊት ነቢያት እየተላኩ ሲያረጋጉ ኖሩ። ብዙ ተባለ፣ ዋጋ ተከፈለ፣ እንዳንረች አልሆነም። የሕጉ ፍጻሜ ግን ራስን እስከ መስጠት መውደድ፣ አንድያ ልጁን እስከ መስጠት መውደድ፣ ሥጋዬን ብሉ ብሎ እስከ መስጠት ድረስ መውደድ። እኛ ሥጋ ሲጀመር የማንኛችንም ሥጋ ተበልቶ ለውጥ አያመጣም። ነገር ግን አንዳንድ ሰዎች ወይ እገሌ እኮ ሥጋውን ቢበሉት እኮ ቅር አይለውም የሚባል ሰው ገጥሟችሁ አያውቅም? ታዲያ ብትሆኑ ምን ትጎዳላችሁ? ምን አለ እንደዛ ብንሆን? ደግ መባል እንደ ክፉ ተብሎ እንኳን ቀብረር ተብሎ ይኖር የለ እንዴ? ደግ ተብሎ መኖር እኮ ምን ያህል መታደል መሰላችሁ? ይሄን ለመሆን ደግሞ ምን ያስፈልጋል? የአእምሮ ግንባታ፣ የሥነ ልቦና ግንባታ። እንዴት ይገነባል? የእግዚአብሔርን ቃል በመስማት፣ የእግዚአብሔርን ቃል በማንበብ፣ እንደ እግዚአብሔር ቃል እንደ እግዚአብሔር ፈቃድ በመውጣት፣ እንደ እግዚአብሔር ፈቃድ በመግባት፣ የእርሱን ፈቃድ፣ የእርሱን ደግነት፣ የእርሱን ቸርነት በማወቅና በመረዳት ራስን ለንስሐ በማብቃት የንስሐ ሰው በመሆን የንስሐ ሰው መሆን ማለት ነገራችን ላይ በልምድ ሄደን ዝም ብለን አባ እንደዛ እንትን አስገድሎኝ ኑሮ ጉዳይ ሆኖብኝ ሰረቅኩ የሚለው ብቻ አይደለም። መጀመሪያ የእውነት ገብቶን ከልባችን እግዚአብሔርን እንደበደልን በሰው ፊት ልንቆም የማይገባ እጅግ የተዋረድን ሰዎች መሆናችን ሊገባን ይገባል። ከዚያ በኋላ ነው ንግግሩ የሚቀጥለው። መጀመሪያ ማመን አለብን ንስሐ የሚባለው የእውነት ወደ እግዚአብሔር መሄጃ መንገድ እንደሆነ፣ እኛ ደግሞ እግዚአብሔርን እንዳሳዘንነው፣ እግዚአብሔርን እንደበደልነው ሊገባን ይገባል። በዚያ ልክ ገብቶን በፊቱ ስንቆም ነው ትልቆች የምንሆን። እውነተኛው ብርሃን ወደ ዓለም ሊያበራ መጣ አለ። ለሁሉም እኩል ሊያበራ፣ እኔና እናንተን ሊያበራልን፣ ለዘላለም በብርሃን እንድንመላለስ ያዋል ሊያደርገን መጣ። የማይጨልመው አማናዊው ብርሃን፣ እውነተኛው ብርሃን። የሚጠፋ ብርሃን አለ። ቅድም እንዳልኳችሁ እጅ ፀሐይ እዚህ ስትጠፋ ሌላ ሀገር ታበራለች። አረጋዊ መንፈሳዊ የሚባለው ልግናል ወሊተኒ ፀሐይ እያደረ እየወሰድ አንዱ ወደ ምዕራብ ሰግዶ ወደ ምዕራብ እየሰገደ ሲጸልይ ያየውና አባቴ ይህ እኮ ወደ ምዕራብ ነው፣ የፀሐይ መግቢያ ነው፣ የሚሰገደው ወደ ፀሐይ መውጫ ነው አለው። ይሄኛው እነኛ ዓለሙ ላይ የኖረ ምስራቅና ምዕራብን የሚያውቅ ነው። ያኛው ደግሞ ምስራቅን ምዕራብን የለ ሁልጊዜ ከእግዚአብሔር ጋር ነው። ስለዚህ ያኛው የሚኖር የእውነቱን ነውና
እኔ ምን አገባኝ አለ። ወለተኒ ፀሐይ ያድር ወይወጽዘውት ኢየሱስ ክርስቶስ የኔ ፀሐይ እኮ የሚጠልቅም የሚጠፋም የሚወጣም አይደለም። የኔ ፀሐይ አይወጣም አይገባም አይጠፋም አይበራም ለዘላለም የበራ እውነተኛ ብርሃን ክርስቶስ ኢየሱስ ነው። በልባችን ውስጥ እሱ ካለ የትኛውም ጨለማ፣ የትኛውም መከራ፣ የትኛውም ረሃብ፣ የትኛውም ስደት፣ የትኛውም ሕመም፣ የትኛውም ጦርነት አያሰጋንም እኮ። ምክንያቱም በዚህ ምድር የምንኖረው ለእግዚአብሔር ነው። ከዚህ ዓለም ብንሄድ ደግሞ ወደ ተሻለው ዓለም ወደ እግዚአብሔር ነው የምንሄድ። ነገር ግን ተጠርተን ስንሄድ ነው እንደሚሆነው። አንዳንዱ ቅድም እንዳልኳቸው የዲፔንዳንት ነው ጥገኝነትን ተስፋ አድርጎ የሚኖረው ትውልድ አይታችሁት ከሆነ አሁንም አለ። ግን ከወራት በፊት በጣም ብዙ ነበር። ወደ እግዚአብሔር ወደዚያ መሄድ ይሻለኛል ቆይቶስ ምን እንዳልጠቀመው ሂዱ ነው ማለት። እንዲህ አይነቱ አልጫ አሁን ምን ሊጠቀም ነው? 12 ዓመት ሙሉ ጀርባዋ እስኪላጥ ስትበግን የኖረችና አንድ ቀን እንኳን ተስፋ እንዳታይ ጭራሽ ደግሞ እንደውም ሸክም ቀለለላት። ከዚያ በኋላ ድጋሚ መጦር ነው የሚቀረው እኮ። ያንዳንዴ ያሳፍራል። አሁን እንዲህ አይነት ወጣቶች እውነት ወጣቶች ናቸው ተብሎ ሲታመንባቸዋል እንዴ? ይህ ምን ማለት ነው? ተመረቀ የትኛውን ስራ ነው ብትይዘው? ቆይ እስኪ አሁን ዲግሪ ኖረህ እንበል፣ ከዛ 9,000 ብር ደመወዝ ተቀጠርክ እንበል፣ 15,000 ቤት ተከራየህ፣ አስቡ 6,000 ብር ጌታ ብትነው የምትበላው። በባዶ ለመኖር ሰው እንዲወደቅ እንዲሆን ሲጀምር ሳያጠና የኖረው ሁሉ እኮ በጅምላ አብሮ መቀለጃ ተጋድሞ የኖረው ሲያጠኑ ከኖሩት ጋር እኩል ሲፈከር ምንድነው ጦር ሜዳ ነው አሸንፈው ጀግኖቹ ታግለው ሲመጡ ሰፈር ላይ ሲያውደለድል የቆየው ይሄ እናቶችን እያስቸገረ ብስሉንም ጥሬውን የሚበላው ዘራፍ እያላሸነፈን መጣን እያለ ቀድሞ እንትኑን ሆታውን እሱ ቀድሞ ይለቀዋል። እና አንዳንዴ ልክ በና እንደሰራ ሰው ወደዛ ለመሄድ እኮ ለሄድ ነው መኖር አቃተኝ የሚል ሰው እኮ እዚህ ስራ መስራት መቻል አለበት። እዚህ ያልሰራ እዛ እንዴት ይሄዳል እንበልና ምንም ሳንቲም የለም። አሁን ከዚህ መርካቶ እንሄድ ብንል በቃ መርካቶ ልሄድ ነው ብለን ብንነሳ በምን እንደምን ታውቁታላችሁ? ሳንቲም ከሌለ በምን ነው በእግራችሁ አይደል? እና በእግር ለመሄድ ደግሞ ቆራጥ ነው የሚያስፈልጋል እኮ። በመኪና ለመሄድ መኪና ውስጥ ለመግባት ለመኪና የሚሆን በቂ ብር ያስፈልጋል እኮ። እስቲ እንቀይር ከተማ እንቀይር ብለን አሜሪካን እንሂድ ወይ ካናዳ የሆነ ሀገር እንሂድ ብለን ብናስብ መጀመሪያ ፓስፖርት ማውጣት ይኖርብናል። ለፓስፖርቱ የታደሰ መታወቂያ ያስፈልጋል። ለመታወቂያ ደግሞ ቀበሌ ውስጥ ታዋቂ መሆን አለብን። ቀበሌ ውስጥ ታዋቂ ለመሆን ደግሞ ወዘተርፈ መሆን አለብን። ይሄ ይልና ከዚህ ቀጥሎ ቪዛ የሚባል ፈቃድ የሚባል ነገር አለ። ይሄ ሆኖ ደግሞ እንደገና ብር የሚባል አለ። እዚህ ሁሉ ሳይኖሩ የምንፈልገው ሀገር መሄድ አለ እንዴ? ልክ ወደ መንግስተ ሰማያት ለመሄድ መጀመሪያ የሚያምን ሕሊና ከዚያ ባመነው ልክ የሚኖር በዚያ ደግሞ በሚኖረው ልክ የሚሰራ ሰው መሆን መቻል አለበት። ምንም ስራ ሳይኖረን ብንሄድ የባሰ ገሃነም እኮ ነው የሚጠብቅ። እዚህ ውስጥ ድንጋይ ፈልጠህ ጭቃ አብኩተህ እራት ትበላለህ። እዚያ ሄዶ ግን ምንም የለም። እግዚአብሔር እኮ ቦዘኔ አይፈልግም። ገነት ውስጥ ቦዘኔ አይገባም። ባለው አቅም ልክ ትንሽ የስራ ተሳትፎ ያደረገ ሰው ነው የሚገባው። ስለዚህ ክርስቲያኖች ባለን አቅም ጠንካራዎች ቆፍጣናዎች ነው። እግዚአብሔር ያለን የማይጨልም ብርሃን ያለን የማይጨልም ተስፋ ያለን ለዘላለም በሕይወት ለመኖር የተፈጠረ ሕያዋን እኮ ነን እግዚአብሔር ልጆች። ታዲያ ከኛ በላይ ባለሞገስ ማን አለ? ከኛ በላይ ትልቅስ ማን አለ? ይህንን ትልቅነታችን እናተልቀውና ይልቅ የትልቅነቱ ማማ ላይ ወጥተን እንታይ። አረዘምኩት መሰል ብዙ መምህራን አሉ። በሱም ማስተማር ስላለባቸው ሌላ ይቆያል። በነበረን ጊዜ ያስተማረን የመከረን የገሰጸን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አሜን። ይቆያል። ቃሎትን ያሰማልን፣ የአገልግሎት ዘመኑን ያርዝምልን፣ መንግስተ ሰማያትን ያወርስልን። ቃለ ሕይወት ያሰማልን። አሜን። ቃሎትን ቃለ ያሰማልን። ሕይወት ያሰማልን። አሜን። ቃሎትን ያሰማልን። የአገልግሎት ዘመናቸውን በእውነት እግዚአብሔር ይባርክልን፣ በእድሜ በጤና ይጠብቅልን። አሜን። ሊቀ ሊቃውንት ቀለመ ወርቅ በእውነት አፈሰሱት እንደ ውሃ። በእውነት አመስግኑት እግዚአብሔርን። በእውነት በደንብ ነው የተከታተልናቸው። በእውነት ደግ አድርገው ጥሩ አድርገው ልዩ አድርገው ነው ያገለግሉን። እናመሰግናቸዋለን። እስኪ መዝሙርን ዘምር እስኪ